ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ታህሳስ 30 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔያት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ግብጽ ከአባይ ውሃ ላይ አንዲት ጠብታ ውሃ ላለመስጠት $100 ሚሊዮን የሚደርስ ወጪ ሳደርግ ቆይቻለሁ ስትል የራሷን ሴራ ማጋለጧን ጠቅላይ ሚኒስትር ዶክተር አብይ አህመድ ከቻይና የውጭ ጉዳይ ሚኒስትር ጋር በሁለቱ ሀገራት ትብብር ዙሪያ መወያየታቸውን እንዲሁም ባለፉት 6 ወራት ውስጥ ብቻ 8000 ገደማ ሰዎች በህገወጥ መንገድ ከሀገር ሊወጡ ሲሉ በአፋር ክልል መያዛቸውን የክልሉ ፖሊስ ኮሚሽን መግለጹን የተመለከቱ ጉዳዮችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ግብጽ ከአባይ ውሃ ላይ አንዲት ጠብታ ውሃ ላለመስጠት $100 ሚሊዮን የሚደርስ ወጪ ሳደርግ ቆይቻለሁ ስትል የራሷን ሴራ አጋለጠች። የግብጽ ባለስልጣናት የህዳሴ ግድብ ስራ ከተጀመረ አንስቶ እንዲሁም ግንባታው ተጠናቆ ከተመረቀ በኋላም ጭምር በጉዳዩ ላይ መግለጫ መስጠታቸው የተለመደ ነገር ሆኖ ሲቀጥል በተለይም እርስ በርስ የሚጋጩ አሊያም ጸባጫሪ ሆኑ የማይጨበጡ ንግግሮች ይደመጣሉ። የግብጽ የውጭ ጉዳይ ሚኒስትርና የውሃ ሀብት ሚኒስትር ትላንት በሰጡት አዲስ ግን የተለመደ መግለጫ ላይ ከአባይ ውሃ ላይ አንዲት ጠብታ ውሃ አንሰጥም የሚል ፉከራ አዘል ገለጻ አድርገዋል። ባለስልጣናቱ ከአባይ ውሃ ላይ አንዲት ጠብታ ውሃ አንሰጥም ማለታቸው ምን ትርጉም ይሰጣል የሚለውን ባያብራሩትም ኢትዮጵያ ውሃውን መጠቀሟን ለማጣጣል እንደሆነ ከዚህ በፊት የነበሩ ትንኮሳዎች ይጠቁማሉ። የውጭ ጉዳይና የውሃ ሀብት ሚኒስትሮቹ ግብጽ ከአባይ ተፋሰስ ሀገራት ጋር ያላትን ግንኙነት መገምገማቸውን አስታውቀው ከቅርብ ጊዜ ወዲህ አባይ ተፋሰስ ኢኒሼቲቭ አማካኝነት የተደረገውን ምክክርም ጠቅሰዋል። የአባይ ተፋሰስ ሀገራትን ከጎን ያሰልፋለሁ የሚል ዛቻ ስታደርግ የቆየችው ግብጽ በኢኒሼቲቭ አማካኝነት ግብጽ ከሁሉም የአባይ ተፋሰስ ሀገራት ጋር በትብብርና ለጋራ ጥቅም ለመስራት ቁርጠኝነቷን ማሳየቷን ገምግመናል ሲሉ ባለስልጣናቱ ተናግረዋል። ግብጽ በአባይ ተፋሰስ ሀገራት ላይ ለልማትና ለአቅም ግንባታ አውጥቻለሁ የምትለውን አጠቃላይ ወጪ አሁን $100 ሚሊዮን መድረሱን የጠቀሱት ባለስልጣኖቿ ይህንን ሁሉ ጥረት የምናደርገው ከአባይ ውሃ ላይ አንዲት ጠብታ ውሃ ላለመስጠት ነው ሲሉ አነጋጋሪ አስተያየታቸውን ሰጥተዋል። ለትብብር ልማት ይህንን ያህል ሚሊዮን ዶላሮችን አውጥቻለሁ ያለችው ግብጽ ከአባይ ውሃ ግን አንዲት ጠብታ መስጠት አልፈልግም የሚል ለትብብር የማይሆን ቃላትን ሰንዝራለች። የግብጽ ባለስልጣናት በዚሁ መግለጫቸው ላይ በምስራቃዊ አባይ በኩል ዓለም አቀፍ ሕግን የጣሱና የተናጠል ፕሮጀክቶች እየተከናወኑ መሆናቸውን አጥብቀን እናወግዛለን የሚል የተለመደ ንግግር ያደረጉም ሲሆን የግብጽን ውሃ ደህንነት ለመጠበቅና በተፋሰሱ ዙሪያ ያሉ የልማት ፕሮጀክቶችን ለመከታተል ሁለቱ ሚኒስቴር መስሪያ ቤቶች በቅንጅት መስራታችንን እንቀጥላለንም ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቻይና የውጭ ጉዳይ ሚኒስትር ጋር በሁለቱ ሀገራት ትብብር ዙሪያ ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መረጃ እንዳሉት ኢትዮጵያና ቻይና ለ10 ዓመታት የዘለቀ ጠንካራ ግንኙነት አላቸው። አክለውም ይህ ግንኙነት በቅርቡ በሁኔታዎች የማይለዋወጥ የስትራቴጂክ ትብብር አድጓል ብለዋል። ዛሬ የቻይና የውጭ ጉዳይ ሚኒስትር ዋንጊን ተቀብዬ በጽናት በሚጓዘው የኢትዮጵያና ቻይና የመንግስትና ሕዝብ ግንኙነት ላይ ተነጋግረናል ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ። የተለያዩ የልማት ትብብር ርዕሰ ጉዳዮችን ለማከናወን ያለንን ጽኑ አቋም በማስቀጠል ላይ ውይይት አድርገናል ሲሉም ገልጸዋል። በኢኮኖሚ፣ በንግድ፣ በመሰረተ ልማት፣ የኃይል አቅርቦትና ትራንስፖርት ብሎም አዲስ በመፈጠር ላይ ባሉ እንደ ኢኮሜርስ፣ ዲጂታል ኢኮኖሚ፣ ሰው ሰራሽ አስተውሎትና አረንጓዴ ኃይል ልማት ላይ ትብብራቸውን ለማጠናከር መወያየታቸውን አመላክተዋል። በተጨማሪም የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የቻይና አቻቸውን የውጭ ጉዳይ ሚኒስትሩን ዋንጊን በጽህፈት ቤታቸው ተቀብለው ማነጋገራቸውን አስታውቀዋል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በዚህ ወቅት እንዳሉት የኢትዮጵያና የቻይና ስትራቴጂካዊ ግንኙነት ወደ ላቀ ደረጃ መድረሱን በመግለጽ ኢትዮጵያ በቁርጠኝነት ያከናወነችው የልማት ጉዞ የሁለቱን ሀገራት የኢኮኖሚ ትብብር አሳድጎታልን ብለዋል። ሁለቱ ሚኒስትሮች ባደረጉት ውይይት በአፍሪካ ቀንድ ሰላም፣ ፖለቲካና ልማትን ጨምሮ በሌሎች ዘርፎች በጋራ ለመስራት ስምምነት ላይ መድረሳቸውንም ገልጸዋል። ከኢትዮጵያ በመቀጠል ወደ ሶማሊያ ያቀናሉ ተብለው የሚጠበቁት ሚኒስትሩ ከዚያም ወደ ታንዛኒያና ሌሴቶ በመሄድ የስራ ጉብኝት እንደሚያደርጉ የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ አስታውቀዋል። ባለፉት 6 ወራት ውስጥ ብቻ 8000 ገደማ ሰዎች በህገወጥ መንገድ ከሀገር ሊወጡ ሲሉ በአፋር ክልል መያዛቸውን የክልሉ ፖሊስ ኮሚሽን አስታወቀ።
በህገወጥ መንገድ ከሀገር የሚወጡ ሰዎች መነሻቸውና መድረሳቸው ከአፋር ክልል አለመሆኑን ለቁጥጥር ስራ አስቸጋሪ እንደሆነበት የአፋር ፖሊስ ኮሚሽን ገልጿል። የክልሉ ፖሊስ ኮሚሽን ኮሚሽነር ቢልኤ አህመድ ህገወጥ የሰዎች ዝውውር ላይ ተሳታፊ የሆኑ ህገወጥ ደላሎች መነሻቸው ከሌሎች ክልል በመሆኑ ወንጀሉን ከምንጩ ለመቆጣጠርና የህገወጥ ደላሎችን እንቅስቃሴ ለማስቆም አስቸጋሪ እንደሆነባቸውም ጠቅሰዋል። የክልሉ ፖሊስ ህገወጥ የሰዎች ዝውውሩን በተፈለገው ደረጃ ለመቆጣጠር አስቸጋሪ እንደሆነበት ኮሚሽነር ቢልኤ ጠቅሰው ነገር ግን የዝውውሩ መስመሮች ላይ የመንገድ ቁጥጥርና ፍተሻ በማድረግ ከመደበኛ ስራ ውጪ ከፍተኛ የፖሊስ አካላት በመመደብ የቁጥጥር ስራውን አጠናክሮ እየሰራ እንደሆነም ገልጸዋል። በዚህም ባለፉት 6 ወራት ውስጥ ብቻ በህገወጥ ደላሎች ተታለው በህገወጥ መንገድ ሲዘዋወሩ የነበሩ ከ7900 በላይ ሰዎችን መያዝ መቻሉን አስታውቀዋል። በዚህም መንገድ የተያዙ ሰዎችን አስፈላጊውን እንክብካቤ በማድረግ ወደ መጡባቸው ማለትም ኮምቦልቻ፣ አላማጣ፣ መቀሌ፣ ከሚሴ፣ አዳማና ሐረርጌ አካባቢዎች የአፋር ፖሊስ ኮሚሽን በራሱ ወጪና በራሱ የፖሊስ አካላት አጅቦ መመለሱንም አንስተዋል። ኮሚሽነሩ ከዚህ አልፎ አፋር ክልል ካለው የድንበር ቅርበት አንጻር መተላለፊያ በመሆኑ የክልሉ ፖሊስ መስመሩን ለመቆጣጠር ከየትኛውም ጊዜ በላይ ከፍተኛ ጥረት እያደረገ ነው ማለታቸውን የአፋር ክልል መገናኛ ብዙሃን ድርጅት ዘግቧል። ከትላንት በስቲያ ታህሳስ 28 2018 በአፋር ክልል ሰመራ ከተማ በህገወጥ መንገድ ሲጓዙ የነበሩ ሰዎችን ያሳፈረ ተሳቢ መኪና ተገልብጦ ከ20 በላይ የሚሆኑ ህይወታቸው ሲያልፍ ከ60 የሚበልጡት ደግሞ የአካል ጉዳት እንደደረሰባቸው መዘገባችን ይታወሳል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁን ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በአዲስ አበባ በገና በዓል ዋዜማና በበዓሉ ዕለት በትራፊክ አደጋና በከሰል ጭስ የ4 ሰዎች ህይወት ማለፉን መገለጹን በ8 የኢትዮጵያ ከተሞች የዲጂታል አድራሻ ስርዓት ሙሉ በሙሉ ተግባራዊ መደረጉን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተል ያቀርባቸዋል። ተከታትለን እንመለስ። በአዲስ አበባ በገና በዓል ዋዜማ እና በበዓሉ ዕለት በትራፊክ አደጋና በከሰል ጭስ የ4 ሰዎች ህይወት ማለፉ ተገለጸ። በአዲስ አበባ በገና በዓል ዋዜማ እና በበዓሉ ዕለት በትራፊክ አደጋና በከሰል ጭስ 4 ሰዎች ህይወታቸው ማለፉን የአዲስ አበባ ፖሊስ አስታውቋል። የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ በበዓሉ ዋዜማ ባጋጠመ የትራፊክ አደጋ 2 ሰዎች ተገጭተው ህይወታቸው ማለፉን ያስታወቁ ሲሆን በዓሉንና የበዓሉን ዋዜማ እንደ ምክንያት በመጠቀም ጠጥተው ሲያሽከረክሩ የነበሩ 26 አሽከርካሪዎች እንዲሁም በደንብ መተላለፍ 93 ሰዎች መቀጣታቸውን አስታውቀዋል። በዋዜማውና በዕለቱ ሁሉ የተከሰቱ የትራፊክና ድንገተኛ አደጋዎች አሉ። የትራፊክ አደጋ 2 ሰዎች ናቸው ህይወታቸው ያለፈው። በተመሳሳይ በከሰል ጭስም እንዲሁ 2 ሰዎች ህይወታቸው አልፈዋል ማለት ነው። የትራፊክ አደጋ የደረሰበት ቦታ በዋዜማው ማክሰኞ ዕለት ማለት ነው አቃቂ ቃሊቲ ክፍለ ከተማ ወረዳ 7 ቅዱስ ገብርኤል ቤተክርስቲያን አካባቢ የደረሰ የትራፊክ አደጋ ነው። 12 ሰዓት ሊነጋጋ ሲል የደረሰ የትራፊክ አደጋ ነው። እንግዲህ ከአቃቂ ቶታል ወደ ማሰልጠኛው ይመጣ የነበረ ተሽከርካሪ መንገድ ሲያቋርጡ የነበሩ እድሜያቸው በግምት 52 ዓመት አካባቢ የሚጠጉ ሰው ተሽከርካሪው ተገኝተው ህይወታቸው አልፏል ማለት ነው። ቦሌ ክፍለ ከተማ ላይም ወረዳ 3 ሀያት ሆስፒታል አካባቢ እንዲሁ ከኢምፔሪያል ወደ ቦሌ ብራስ ይሄድ የነበረ ተሽከርካሪ የ40 ዓመት ሴት ናቸው። እንደዚሁ በተመሳሳይ መንገድ ሲያቋርጡ በመኪና ተገኝተው ህይወታቸው አልፏል። እነዚህ ናቸው በትራፊክ አደጋ የደረሱት። ከዚህ ውጪ ከትራፊኩ ጉዳይ ሳንወጣ ቀድመን እንደገለጽነው አልኮል ጠጥተው የሚያሽከረክሩ አሽከርካሪዎች ብዙ ጊዜ በበዓል ሰሞኑ ስለሚያጋጥሙ አልኮል ቴስት አድርገናል። ወደ 395 አካባቢ አሽከርካሪዎች ላይ ነው የአልኮል ቁጥጥር ያደረግነው። ከነዚህ ውስጥ 26 አሽከርካሪዎች ከመጠን በላይ ጠጥተው ሲያሽከረክሩ አስፈላጊው እርምጃ ተወስዶባቸዋል። ሌሎቹ ግን አልኮል ቀምሰዋል፣ ግን ፈለገው ሌቭል ደረጃ ወይንም ከአቅም በላይ ስላልጠጡ በምክር ወይም ግንዛቤ ተሰጥቷቸው ተለቀዋል ማለት ነው። ከዚያ ውጪ ግን ይሄ አልኮል ቴስት በምናደርግበት ሰዓት ላይ የተለያዩ ደም መተላለፍ ጥሰቶች አጋጥመውናል። በዚህም ወደ 93 የሚሆኑ አሽከርካሪዎች በተለያዩ ደም መተላለፎች ተጠያቂ ሆነዋል ማለት ነው። በተመሳሳይ በከሰል ጭስ በመታፈን የ2 ሰዎች ህይወት ማለፉን የገለጹት ኮማንደር ማርቆስ የመጀመሪያው ግለሰብ በዓልን ለማክበር ከሌላ አካባቢ ወደ አዲስ አበባ የመጣና የካ ክፍለ ከተማ በተለምዶ ላምበረት አካባቢ በሚገኝ መኖሪያ ቤት ውስጥ በተኛበት ታፍኖ ህይወቱ ማለፉን ገልጸዋል። ሁለተኛው ግለሰብ ደግሞ አዲስ ከተማ ክፍለ ከተማ አዲስ ከተማ ትምህርት ቤት ጀርባ በተመሳሳይ በከሰል ጭስ በመታፈን መሞታቸውን ገልጸዋል። ዘንድሮ ለ3ኛ ጊዜ በመዲናዋ አዲስ አበባ የተካሄደውን የአእላፋት ዝማሬ የዋዜማ ዕለትን ጨምሮ በዓሉ በሰላም ተከብሮ እንዲጠናቀቅ በርካታ ስራዎች መሰራታቸውን ጠቁመው በዕለቶቹ የስርቆትና የደንብ መተላለፍ ወንጀሎች ካልሆኑ በስተቀር ጠንካራ ያሉ ወንጀሎች አለመፈጸማቸውን አስታውቀዋል ሲል የዘገበው ሸገር ኤፍኤም ነው።
የኢትዮጵያ ከተሞች የዲጂታል አድራሻ ስርዓት ሙሉ በሙሉ ተግባራዊ መደረጉ ተነገረ። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በ8 ከተሞች ላይ የዲጂታል አድራሻ ስርዓትን ተግባራዊ ማድረጉን አስታውቋል። ኢንስቲትዩቱ በበጀት ዓመቱ ከያዛቸውና ወደ አገልግሎት እንዲገቡ ከሚጠበቁ ከተሞች መካከል አዳማ፣ ሐረር፣ ጅማ፣ ደብረ ብርሃን፣ ባህር ዳር፣ ጎንደርና ኮምቦልቻ እንዲሁም ቢሾፍቱ ከተሞች ሙሉ በሙሉ ወደ ዲጂታል አድራሻ ስርዓት አስገብቻለሁ ብሏል። በአሁኑ ወቅት የሁሉም ከተሞች የሲስተም ልማት ስራው ተጠናቆ የመስክ ሙከራ ላይ መሆናቸውንም ኢንስቲትዩቱ አስታውቋል። በቅርቡም በይፋ ተመርቀው አገልግሎቱ በየከተሞቹ የሚኖሩ ነዋሪዎችና እንግዶች መጠቀም የሚችሉ መሆኑን ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ገልጿል። የተሻሻለው የሞባይል አፕሊኬሽን በቅርቡ የሚለቀቅ መሆኑን የጠቆመው ኢንስቲትዩቱ ለዚህ ስራ ስኬት የበኩላቸውን አስተዋጽኦ ላደረጉ ከተማ አስተዳደሮች፣ ዩኒቨርሲቲዎች፣ ባለድርሻ አካላትና ለኢንስቲትዩቱ ባልደረባዎች የላቀ ምስጋናውን አቅርቧል። እስራኤል ለሶማሊላንድ እውቅና መስጠቷን የደገፉት አንድ የአሜሪካ ኮንግረስ አባል ሌሎች ሀገራትም የእስራኤልን ፈለግ ይከተሉ ሲሉ አነጋጋሪ ጥያቄ ያቀረቡ። የአሜሪካ ኮንግረስ አባል ክሪስ ስሚዝ እስራኤል ለሶማሊላንድ ይፋዊ እውቅና መስጠቷን ተከትሎ አሜሪካን ጨምሮ ሌሎች ሀገራትም ተመሳሳይ እርምጃ እንዲወስዱ ጥሪ አቅርበዋል። እስራኤል ለሶማሊላንድ የሰጠችውን ይፋዊ የሀገርነት እውቅና በደስታ እንደሚቀበሉ አስታውቀዋል። ስሚዝ አሜሪካን ጨምሮ ሌሎች የዓለም ሀገራት የእስራኤልን ፈለግ በመከተል ለሶማሊላንድ እውቅና እንዲሰጡም ጥሪ አቅርበዋል። የኮንግረስ አባሉ ባወጡት መግለጫ ላይ ሶማሊላንድ በተግባር የሚታይ ዲሞክራሲያዊ ስርዓት የገነባች ሀገር መሆኗን አጉልተው ተናግረዋል። በተለይም ከአንድ ዓመት በፊት በተካሄደው ምርጫ የታየው ሰላማዊ የስልጣን ሽግግር ሶማሊላንድ በአፍሪካ ቀንድ ብሎም በመላው አህጉሪቱ ለሌሎች አርአያ የምትሆን የፖለቲካ ብስለት ያላት ሀገር መሆኗን የሚያሳይ ነው ብለዋል። የኮንግረስ አባሉ አክለውም ሶማሊላንድ ለአሜሪካ ብሔራዊ ደህንነት ያላትን ስትራቴጂካዊ ጠቀሜታ አጽንኦት ሰጥተው ገልጸዋል። ለዚህም እንደ ምክንያት የጠቀሱት ሀገሪቱ በዓለም አቀፍ ቁልፍ የባህር መስመሮች ላይ መገኘቷ ና በኤደን ባህረ ሰላጤ ላይ የሚገኘውን የበርበራ ወደብ ነው። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ እስራኤል የወሰደችውን እርምጃ አሁን ላይ እንደማይከተሉ መግለጻቸው ይታወሳል። አሜሪካ ተጨማሪ የ24 አፍሪካ ሀገራት ቪዛ ጠያቂዎች የገንዘብ ዋስትና ማስያዣ እንዲያቀርቡ ወሰነች። አሜሪካ ተጨማሪ የአፍሪካ ሀገራትን ቪዛ ለማግኘት ጠያቂዎች የዋስትና ማስያዣ ገንዘብ ከሚጠየቁ ውስጥ ማካተቷን አስታወቀች። ባለፈው ዓመት ሐምሌ በተወሰኑ አገራት ላይ ተግባራዊ የተደረገው የዋስትና ማስያዣ አሰራር ዜጎች የአሜሪካ ቪዛ ለማግኘት ሲያመለክቱ እስከ $15,000 ማስያዣ ማቅረብ እንዳለባቸው ያዛል ተብሏል። የአሜሪካ የውጭ ጉዳይ መስሪያ ቤት ድረገጹ ላይ ባወጣው ዝርዝር 38 አገራት የተካተቱ ሲሆን 24ቱ የአፍሪካ ሀገራት ናቸው። በዚህ አሰራር መሰረት መደበኛዎቹን ቢቱና ቢዋን የተባሉትን የስራና የቱሪስት ቪዛዎች ለማግኘት የሚያመለክቱ የአገራቱ ዜጎች ጉዳያቸውን በሚመለከተው የቪዛ ባለስልጣን ውሳኔ መሰረት 5,000፣ 10,000 ወይም $15,000 ገደማ ማስያዣ ማቅረብ እንዳለባቸው ተገልጿል። በቪዛ ማመልከቻው ወቅት የሚቀርበው የገንዘብ ማስያዣ አመልካቾች ቪዛ ለማግኘታቸው ዋስትና እንደማይሆንና ቪዛውን ከተከለከሉ ወይም ማግኘተው በተፈቀደላቸው ጊዜ ከአሜሪካ ሲወጡ ተመላሽ እንደሚሆን ተገልጿል። ይህ የአሜሪካ መንግስት በ38 አገራት ዜጎች ላይ የጣለው ቪዛ የማግኛ ቅድመ ሁኔታ ከተፈቀደላቸው ጊዜ በላይ በአሜሪካ የሚቆዩ ሰዎችን ለመቆጣጠር መሆኑን ባለስልጣናቱ ተናግረዋል። ይህ ገንዘብ ማስያዣ ግዴታ ለስራና ሌሎች ጉዳዮች ወደ አሜሪካ በሚጓዙ ሰዎች ላይ ጫና የሚፈጥር መሆኑ ቅሬታ ቀርቦበታልም ተብሏል። የአሜሪካ ዶላር ማስያዣ ከሚጠየቁት ዝርዝር ውስጥ ወደ 2/3 የሚጠጉት የአፍሪካ አገራት ሲሆኑ አሜሪካ በህዳር ወር መጨረሻ የአገሪቱን ደህንነት ለመጠበቅ በሚል በወጣችው እገዳ ውስጥ ቡርኪና ፋሶ፣ ማሊና ኒጀር ይገኙበታል። ሶስቱ የምዕራብ አፍሪካ ሀገራት አሜሪካ በዜጎቻቸው ላይ የጣለችውን የጉዞ እገዳ ተከትሎ እነሱን በምላሹ የአሜሪካ ዜጎች ወደ ሀገራቸው እንዳይገቡ እገዳ ጥለዋል። ከአባይ ቴሌቪዥን የምሽት ዘገባዎች አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን የቢዝነስና ምጣኔ ሀብት ጉዳዮችን ቴዎድሮስ አይቸው ያቀርባቸዋል። ተከታትለን እንመለስ። አሁንም በድጋሚ አብራችሁን ቆዩ። የገቢዎች ሚኒስቴር ልዩ መለያ ኮድ የሌለው ነባሩ የእጅ በእጅ ሽያጭ ደረሰኝ ከነገ ጀምሮ ስራ ላይ እንደማይውል ገለጸ። ልዩ መለያ ኮድ የሌለው ነባሩ የእጅ በእጅ ሽያጭ ደረሰኝ ከነገ ጥር 1 ቀን 2018 ዓ.ም ጀምሮ ስራ ላይ እንደማይውል የገቢዎች ሚኒስቴር አስታውቋል። የታክስ ማጭበርበርን ለመከላከል ልዩ መለያ ኮድ QR ኮድ ያለበት የማኑዋል ደረሰኝ ከባለፈው ዓመት ታህሳስ ወር ጀምሮ ወደ ስራ መግባቱ ይታወሳል። ነባሩ የእጅ በእጅ ሽያጭ ደረሰኝም ከነገ ጀምሮ ስራ ላይ እንደማይውል ነው ሚኒስቴር መስሪያ ቤቱ በአጽንኦት የገለጸው። በዚህም መሰረት ከነገ ጀምሮ ሙሉ በሙሉ ልዩ መለያ ኮድ ወይም QR ኮድ ያለበት የማኑዋል ደረሰኝ ብቻ ለአገልግሎት እንደሚውል ገልጿል። የህትመት ጥያቄ አቅርበው የታተመላቸውን ደረሰኝ ያልወሰዱ ግብር ከፋዮች ደግሞ በሚከፍሉበት ቅርንጫፍ ጽሕፈት ቤት ወይም በየታክስ ማዕከላቸው በመገኘት ደረሰኞቻቸውን እንዲረከቡ አሳስቧል።
በተመሳሳይ ግብር ከፋዮች እጃቸው ላይ የሚገኘውን የቀድሞ ደረሰኝ ለየታክስ ማዕከሎቻቸው በመመለስ የመልቀቂያ ሰነድ መውሰድ እንዳለባቸው አመልክቷል። መመሪያውን በማይተገብሩ አካላት ላይ ሚኒስቴር መስሪያ ቤቱ አስፈላጊውን እርምጃ እንደሚወስድም ገልጿል። በመሆኑም ልዩ መለያ ኮድ ወይም QR ኮድ ያለበትን ደረሰኝ እንዲያሳትሙና ጥቅም ላይ እንዲያውሉ ሚኒስቴር መስሪያ ቤቱ ማሳሰቡ ይታወሳል። የካፒታል ገበያ ባለስልጣን ባንኮችና የኢንሹራንስ ኩባንያዎችን ጨምሮ የፋይናንስ ተቋማት ከካፒታል ገበያ ካሳ ፈንድ ውጪ የሚያደርግ ረቂቅ ደንብ አዘጋጀም። የኢትዮጵያ ካፒታል ገበያ ባለስልጣን የካፒታል ገበያ ካሳ ፈንድ አስተዳደር ደንብ ረቂቅ ማዘጋጀቱን ገልጾ ደንቡ በቀጣይ ለሚኒስትሮች ምክር ቤት እንደሚቀርብ አስታውቋል። በረቂቅ ደንቡ ከካፒታል ገበያ ካሳ ፈንድ ውጪ የሚደረጉ ኢንቨስተሮችን በሚዘረዝር አንቀጽ ውስጥ ባንኮች፣ የኢንሹራንስ ኩባንያዎች፣ የቁጠባና ብድር ህብረት ሥራ ማህበራትና እንደ ማይክሮ ፋይናንስ ያሉ የፋይናንስ ተቋማት ተካተዋል። የጋራ ኢንቨስትመንት ፈንዶች፣ የጡረታ ክፍያ ፈንዶች፣ ራሳቸውን በራሳቸው የሚቆጣጠሩ ድርጅቶች፣ የካፒታል ገበያ አገልግሎት ሰጪዎች፣ የፌዴራልና የክልል መንግስታት እንዲሁም በስራቸው ያሉ መስተዳደሮችና ተያያዥነት ያላቸው አካላት በፈንዱ ከሚሰጠው የካሳ ሽፋን ውጪ የሆኑ ሌሎች ተቋማት መሆናቸው ተገልጿል። ረቂቅ ደንቡ በሀገሪቱ በሚካሄደው የካፒታል ገበያ ግብይቶች ፈንድ ያለው የካፒታል ገበያ አገልግሎት ሰጪ ወይም የሰነድ መዋለ ነዋዮች ገበያ ወይም የሰነድ መዋለ ነዋዮች አስቀማጭ ክፍያ አጣሪና ፈጻሚ ኩባንያ የውል ግዴታውን ባለማምጣቱ ምክንያት የገንዘብ ኪሳራ ለሚደርስባቸው ኢንቨስተሮች ካሳ መስጠትና የመብት ጥያቄ ያልቀረበባቸውን የተሰበሰቡ የትርፍ ድርሻዎች ሁኔታ ሲፈጠር ለተጠቃሚዎች ለመክፈል የሚያስችል ድንጋጌዎች የተካተቱበት መሆኑ ተመላክቷል። የካፒታል ገበያ ካሳ ፈንዱን ባለስልጣኑ እንደሚያስተዳድር የካሳ ፈንድ አስተዳደር ኮሚቴ በባለስልጣኑ እንደሚቋቋምና የኮሚቴውን ተግባርና ኃላፊነት በመመሪያ እንደሚወስን በረቂቅ ደንቡ ሰፍሯል። ለፈንዱ ሊፈጸሙ የሚገባቸውን ክፍያዎች በሚመለከት በረቂቅ ደንቡ የተካተተ ሲሆን ከዚህ ውስጥ ባለስልጣኑ በሚያወጣው መመሪያ መሰረት ለኢንቨስተሮች የሚከፈል የካሳ ክፍያ፣ የመብት ጥያቄ ባልቀረበባቸው የተሰበሰቡ የትርፍ ድርሻዎች፣ ለተጠቃሚዎች የሚከፈል ክፍያና ፈንዱን ከማቋቋም ከማስተዳደርና ኢንቨስት ከማድረግ ጋር ለተያያዙ ማናቸውም ወጪዎች እንደሚውል ተደንግጓል። ብሔራዊ ባንክ በልዩ የኢኮኖሚ ዞኖች ለሚከፈቱ የባንክ ቅርንጫፎች የተለየ የሥራ ፍቃድ እንዲወጣ አዘዘ። የኢትዮጵያ ብሔራዊ ባንክ በልዩ የኢኮኖሚ ዞኖች ውስጥ የሚከፈቱ ማናቸውም የባንክ ቅርንጫፎች ከባንኩ በቀጥታ የተለየ የሥራ ፍቃድ ማውጣት እንደሚኖርባቸው የሚያስገድድ አዲስ መመሪያ ማውጣቱን አስታውቋል። ብሔራዊ ባንክ ትናንት ታህሳስ 29 2018 ዓ.ም በማህበራዊ የትስስር ገጹ ይዞት በወጣው መረጃም በልዩ የኢኮኖሚ ዞኖች ውስጥ የሚከፈቱ የባንክ ቅርንጫፎች ሊያሟሏቸው የሚገቡ 10 ዋና ዋና ነጥቦችን ያካተተ መመሪያ ይፋ አድርጓል። ባንኩ በእነዚህ ዞኖች ውስጥ ቅርንጫፎቻቸውን የሚከፍቱ ባንኮች የተጠቀሱትን መስፈርቶች ማሟላት እንዳለባቸው አሳስቧል። በመመሪያው መሰረት በኢኮኖሚ ዞኖች ውስጥ አገልግሎት የሚሰጡ የባንክ ቅርንጫፎች ከብሔራዊ ባንክ ቀጥተኛ የሥራ ፍቃድ ማግኘት እንዳለባቸውና የውጭ ምንዛሪ አቅርቦት አገልግሎት መስጠት ግዴታቸው ሲሆን የተጠቀሱትን አገልግሎቶች መስጠት ስለመቻላቸውም አስቀድሞ ማረጋገጥ ይኖርባቸዋል ብሏል። ቅርንጫፎች አገልግሎት መስጠት ያለባቸው በቀጠናው ውስጥ ለሚኖሩ ነዋሪዎችና እዚያው ለተሰማሩ የንግድ ተቋማት ብቻ መሆኑን እንዲሁም የሚከፍቱትን የቅርንጫፎች ብዛት ብሔራዊ ባንክ ራሱ እንደሚወስን በመመሪያው ተመላክቷል። ለእነዚህ ልዩ ቅርንጫፎች የሚከፈለው የፍቃድ ክፍያ በብሔራዊ ባንክ መመሪያ ቁጥር ወይም በቅርቡ በታደሱ መሰል ድንጋጌዎች መሰረት የሚፈጸም መሆኑን ባንኩ አመላክቷል። ይህ በልዩ የኢኮኖሚ ዞኖች ውስጥ የሚከፈቱ የባንክ ቅርንጫፎች አስተዳደር መመሪያ ታህሳስ 28 ቀን 2018 ዓ.ም ጀምሮ ተግባራዊ መሆን መጀመሩን ባንኩ አስታውቋል። ስትከታተሉት የነበረው የዕለተ ሐሙስ ታህሳስ 30 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁ ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት ይሁንላችሁ።